መልሶ መጻፍ የሚችል ታሪክ እንዲኖረን ይሄ የሚቦካውን ሸክላ ልንመርጥ ይገባል። ያ ደግሞ እንዲቦካ ውስጣችን ላይ ፍቅር የሚባለው ትልቅ እርሾ ያስፈልገናል። ፍቅር የፍቅር እርሾ ማለት ነው መጀመሪያ ላይ ከአምላካችን ጋር ያለን ግንኙነት ነው። ይሄም ማንን ፍቅር ውስጥ ካለ በዛ ፍቅር መሰረት ላይ ያለ የትዳር ግንኙነት፣ በዛ ፍቅር መሰረት ላይ ያለ የቤተሰባዊ ግንኙነት ሊኖረኝ ይገባል። ፍቅር ውስጣችን የትኛውም ያ መልሶ መብኳት የሚችል ሸክላ ነው። ይህም ማለት የረጠበ ሸክላ ነን ማለት ነው። ማለት አምላክን መውደድ ማለት ሰውን መውደድ ማለት ነው፣ ወይም አጠገባችን ያለው ወንድም መውደድ ማለት ነው። ስለዚህ ይህን የፍቅር ትርጉም ከተረዳ ነው እኔ ለአንድ ወንድም የሆነ ነገር ሳደርግ ለአምላኬ እያደረኩ እንደሆነ ከገባኝ ያው የምንሰራው ከፈለግን ጀበና አድርገን ልክ እግዚአብሔር እኛን በሸክላ አድርጎ እንደሰራን ወይም ደግሞ እኛ አፈር እንደሆን ነው እኛም የራሳችንን የትዳር ህይወታችንን የጓደኝነት ህይወታችንን መልሰን እንደ ሸክላ ሰሪ ማለት ነው ፈለግን ጀበና ፈለግን የጀመርነው በደረቀ ሸክላና ባለቀ ህግ ብቻ ከሆነና ፍቅር በሚመስል ነገር ብቻ ከሆነ ያ ነገር የሆነ ሰዓት ላይ መሰበሩ አይቀርም። ወይም ሰላም ጤና ይስጥልን ውድ የስራዬ ቤተሰቦች እንደምን ሰነበታችሁ? ሁላችሁም በያላችሁበት ከአምላክ የሆነውን ሰላምና በረከት ተመኝቼላችኋለሁ። ዛሬ ላይ እንድንወያይበት ወይም ደግሞ እግዚአብሔር አምላክ ለእስራኤል ህዝቦቹ በሸክላ መስሎ የነገራቸውን ታሪክ ነው። ሁለት ሸክላዎች አሉ። አንድ ተሰብሮ የሚቀር ሸክላና መልሶ ተቦክቶ ደግሞ መጋገር የሚችል ሸክላ አለ። የኛ ትኩረታችን የሚሆነው መልሶ መጋገር የሚችለው ሸክላ ትልቁ ይሄን ሀሳብ ላነሳና ላካፍላችሁ ወደድኩበት ምክንያት በእኛ በጓደኝነታችን በቤተሰባዊነት ግንኙነታችን በጓደኝነት ግንኙነታችንና የተለያዩ ያሉን ከሰዎች ጋር ያሉን የስራ ግንኙነቶቻችን ላይ ይህንን አብኩተን ምንጋግረውን ወይም ደግሞ ተመልሶ መሰራት የሚችለውን ሸክላ ምሳሌ እንድናደርግ ስለፈለግኩ ነው። ይህ ማለት ምን ማለት ነው? የኛ ጓደኝነታችን በሆነ አጋጣሚ ወይም በሆነ ምክንያት ምን ሊገጥም ይችላል? የሆነ ጥል ወይም የሆነ ነገር ሊገጥም ይችላል። ወይም ቤተሰባዊ ግንኙነታችን ውስጥ ችግሮች ሊፈጠሩ ይችላሉ። እነዛን ነገሮች እንዲወገዱ መጀመሪያ ላይ እኛ ውስጥ ምን ሊኖር ይገባል? መልሶ መሰራት የሚችል ሸክላ ሊኖር ይገባል። ይህም ማለት ውስጣችን ላይ ያንን ፍቅር ወይም የነበረውን ነገር መልሶ መስራት የሚችል ትልቅ የሆነ ፍቅር ያስፈልጋል ማለት ነው። ይህም ማለት ተሰብሮ የሚቀር ሸክላ ከሆነ ያ ፍቅር ያ የነበረው ታሪክ እያንዳንዱ ነገር ይቀራል። ነገር ግን ሁልጊዜ መልሶ መሰራት የሚችል ሸክላ መሆን መቻል አለበት። ትልቁን ምሳሌ በትዳር መስለን እናንሳው። ትዳራችን ላይ ስንገባ ትዳራችን የጀመርነው በደረቀ ሸክላና ባለቀ ህግ ብቻ ከሆነና ፍቅር በሚመስል ነገር ብቻ ከሆነ ያ ነገር የሆነ ሰዓት ላይ መሰበሩ አይቀርም። ወይም ደግሞ ልክ በደረቀው ሸክላ እንመስለዋለን። ነገር ግን ትዳራችን የእውነት በፍቅር የተመሰረተ ከሆነ ለመሸካከም ለመቀባበል አንዱ አንዱን ሊሸከም አንዱ አንዱን ሊቀበልና በፍቅር ከሆነ በትህትና ከሆነ የተጀመረው ይሄ ምን አለ ውስጡ ላይ መልሶ መቦካት የሚችል ሸክላ ነው ማለት ነው። ይህ ፍቅር ወይም ይሄ የፍቅር ግንኙነት ይሄ የትዳር ግንኙነታችን በሆነ ምክንያት እንኳን እክል ቢገጥመው መልሰን የመጀመሪያውን ሸክላ መስራት እንችላለን። ያውም የምንሰራው ከፈለግን ጀበና አድርገን ልክ እግዚአብሔር እኛን በሸክላ አድርጎ እንደሰራን ወይም ደግሞ እኛ አፈር እንደሆን ነው እኛም የራሳችንን የትዳር ህይወታችንን የጓደኝነት ህይወታችንን መልሰን እንደ ሸክላ ሰሪ ማለት ነው ፈለግን ጀበና ከፈለግን የፈለግነውን አድርገን መስራት እንችላለንና እኛም ያ የፈረሰውን ግንኙነታችንን መልሰን በፍቅር አብኩተነው መልሰን የነበረውን ግንኙነት መቀጠል እንችላለን። ስለዚህ ትልቁ ትኩረታችን የሚሆነው ይሄ የሚሰራው ሸክላ ላይ ነው። የኛ የፍቅር ግንኙነታችን ምን ይመስላል? መሰራት የሚችል ነው ወይ? ትዳር ውስጥ ስንገባ ያበቃ ነገር ያለቀ ነገር ነው ይዘን የምንገባ ማለት መልሰን ይሄ ነገር ባለቤቴ ይሄን ነገር ካላደረገልኝ እተዋለሁ፣ ሚስቴን ካላደረገች እተዋለሁ ብለን ነው የምንገባው። ጓደኝነታችን ላይ ይሄን እሷ ላይ እንደዚህ አይነት ባህሪ ካየሁ እተዋለሁ ብለን ነው የምንገባው። ቤተሰባዊነታችን ላይ ብዙ ችግሮች ይፈጠራሉና እከሌማ እንደዚህ ካለኝ ዘመዴማ እንዲህ ካለች ብለን ነው ያ ነገር ሁሉ መወገድ መቻል አለበት። ለምን ሲባል ሁልጊዜ መልሶ መገንባት የሚችል ሸክላ ነው ሊኖረን የሚገባው። የፈረሰና የተሰበረ ሸክላ ከሆነ አለቀ። መልካም ነገርም ሁሉም ነገር እዛ ጋር ያበቃል። ነገር ግን መቀጠል የሚችል መልሶ መጻፍ የሚችል ታሪክ እንዲኖረን ይሄ የሚቦካውን ሸክላ ልንመርጥ ይገባል። ያ ደግሞ እንዲቦካ ውስጣችን ላይ ፍቅር የሚባለው ትልቅ እርሾ ያስፈልገናል። ፍቅር የፍቅር እርሾ ማለት ነው መጀመሪያ ላይ ከአምላካችን ጋር ያለን ግንኙነት ነው። ይህም ማለት አምላክን መውደድ ማለት ሰውን መውደድ ማለት ነው፣ ወይም አጠገባችን ያለው ወንድም መውደድ ማለት ነው። ስለዚህ ይሄን የፍቅር ትርጉም ከተረዳ ነው እኔ ለአንድ ወንድም የሆነ ነገር ሳደርግ ለአምላኬ እያደረኩ እንደሆነ ከገባኝ ያንን ፍቅር ውስጥ ካለ በዛ ፍቅር መሰረት ላይ ያለ የትዳር ግንኙነት በዛ ፍቅር መሰረት ላይ ያለ የቤተሰባዊ ግንኙነት ሊኖረኝ ይገባል። ስለዚህ የትኛውም ህይወታችን ላይ የሚሰራውን ሸክላ ይዘን እንግባ። ትዳር ውስጥ ስንገባ መስራት የምንችለውን ትዳር እኔና ባለቤቴ ከገባን በኋላ
በሆነ ምክንያት የኛ ግንኙነት ላይ ችግሮች ቢፈጠሩ መልሼ መልሰን ሁለታችንም የነበረውን የፍቅር ግንኙነት መስራት የሚችል ፍቅር ውስጣችን ሊኖር ይገባል። ያ መልሶ መግባት የሚችል ሸክላ ነው። ይህም ማለት የረጠበ ሸክላ ነን ማለት ነው። ፍቅራችን መልሶ አርጥቦ መልሶ አብኩቶ መልሶ ያ የነበረውን ነገር ሊመልስ ይገባልና እያንዳንዳችን በቤተሰባዊነታችን፣ በጓደኝነታችን፣ በትዳር ህይወታችን ባሉን በተለያዩ ማህበራዊ ግንኙነቶች ባለን ግንኙነት ስብጥር ውስጥ እያንዳንዱ ነገር ላይ መሰራት የሚችልና መልሰው አርጥበን እንደፈለግን ልንሰራ የምንችለው ህይወት ሊኖረን ይገባል እላለሁኝ። ሳምንት በቸር ያገናኘን። መልካም ሳምንት።